ትሁት እንግዲህ በአቶ ገዛኸኝ ቤት ከገባች በኋላ በዛ ቤት ቁልፍ የተዘጋው ነገር ምን ይሆን በማለት ራስ ችላት በማለት በማያገባሽ እንዳትገቢ ብትባልም ያን ነገር ደርሼ ማየት አለብኝ በማለት እንግዲህ ወደዛ ቁልፉን ይዛ ስትሄድ እንግዲህ ስትከፍት ያየችው ማመን ያቃታት። በዛ ቤት ውስጥ ስትከፍት እንግዲህ አንዲት ሴት ቁጭ ብላ ያበደች እና የተዘጋች ሴት ነበር ያገኘችው። ይችን ሴት ግን ቀረብ ብላ ስትይዛት ልትገልኝ ነው ወይ ልታስወግጂ ነው ወይ ስትል አንገቷን ይዛ ሴት አድርጋ ትሁቴን ትይዛታለች። ትሁቴ ደግሞ እባክሽ አትልቀቂኝ፣ አንቺን ላድንሽ ነው የመጣሁት፣ ማንነትሽን ማወቅ ፈልጋለሁኝ አይዞሽ ብትላትም በፍርሃት የተዋጠችው የአቶ ገዛኸኝ ባለቤት እንግዲህ ከልጇን ወንድ ልጇን ተቀምታ እሷንም እንደ እብድ ሁና በአንድ ክላስ ተዘግታ እንደ ውሻ ውሃ ምግብ እየተጣለላት የምትመገበውን ሴት በማገኘቷ በጣም ነበር ልቧ የተሰበረው። በክሽ ልቀቂኝ ብላ ካረጋጋቻ በኋላ እኔ ላንቺ መፍትሄ ልሆንሽ የተላኩ ነኝ እባክሽ ብላ ለመነቻት እና ቁጭ ብላ ጅብሊ በላይ ነው ልታስበሊ ነው ወይንስ ልጄንስ ናታን ሴት አለ እያለች ነበር ምትናጋገራት። በዚህን ጊዜ ትሁት ያየችውን ማመን ያቃታት። በዚህ ሰዓት እንግዲህ አሁን ቶሎ ብላ ስታንቃት ማንሽ ልትገልኝ ነው ወይንስ ልሞት ነው ወይንስ ምን ልታደርጊ ነው ብላ ነበር አንገቷን ሲጥ ስታደርጋት በመነቅነቅ ያመለከተቻት ትሁት እንግዲህ ከቲና እና አባባን ነፃ ካወጣች በኋላ አሁንም ወደ አቶ ገዛኸኝ ቤት ሂዳ ምናልባት ይችን የተዘጋች ሴት ነፃ ልታወጣ ይሆን ወደዛ ደግሞ ፈጣሪ የላካት እስከሚያስብል ድረስ ነው። እሷ በተጎዳ ሰው ስታይ ትሁት በፍጹም ልቧ የሚችል አይደለም። ራሷን አስቀድማ ለሰው መስዋዕትነትን መሆንን ትመርጣለች። አሁን በዚህን ጊዜ በጣም ደንግጣ ቁልፉን እንዳለ በሩን ከቆለፈች በኋላ ከክፍሏ መጥታ በጣም ተሰቅቃ ነበረ የዘጋችና የተቀመጠች። ሰውነቷ ይርበተበት ነበር። ከዛም እንግዲህ አቶ ቤቲም ደግሞ በተራዋ ገብታ ይሄውልሽ ባለቤትሽ የገዛልኝ ወርቅ በማለት ወርቁን ተመለክታታለች። ምክንያቱም ወርቅ ልግዛ ብላ ከአቶ ገዛኸኝ ቤቲ ተቀብላ ልትገዛ እንደ ጓደኞቿ እንደሄደች አይተን ነበር። ያን ወርቅ ገዝታ ለብሳ መታ ስታሳያት እሷ እንግዲህ የአቶ ገዛኸኝ ባለቤት የተዘጋችው የቀድሞዋ ማለት ነው። ምንም ወርቅ ቁም ነገሩ አይደለም። በተደጋጋሚ የምትጠይቀው ልጇን ነበር። ልጅሽ እኮ ሞተዋል ረሳሽው እንዴ? ናፈቀኝ እኮ ትላለች። አታገኘውም ልጅሽ እኮ ሞተዋል ትላታለች። ግን ናፍቆኛል እኮ በማለት በእናት አዘን በጣም ናፍቆኛል በማለት ትጠቅሳ የሞተ ሰው ይመለሳል እንዴ በማለት ቤቲ ትናገራት። እሱ ጋር ልሂዳ አለቻት። ከእኔና ከገዛኸኝ ውስጥ የትም ቦታ አትሄጂም፣ እኔና ገዛኸኝ ነው ይገሉኛል ትላታለች ማለት ነው። አዎ ይገሉሻል በማለት ታስፈራራታለሁ። የሚገለኝም ሁሉ አንቃቸዋለሁ በማለት እንግዲህ ትናገራለች። አይዞሽ እኔ ያለሁልሽ በማለት ታጽናናታለች። ይህንን እንዳልሰጥሽ ደግሞ አንቺ አብደሻል፣ ይህን ወርቅ ቆሽሸሻል፣ አንቺን ይሄ ወርቅ አይገባሽም። ልጄ ቢኖርስ አእምሮሽ ታሞ እንዴት ነው ልጅ እያልሽ የምትጠይቂው? ናፍቆኛል ልጄ እባካችሁ ልጄን አሳዩኝ፣ ሞቷል እያልንሽ አሳዩኝ ትያለሽ አትረጅም በማለት ነበረ ቤቲ የጮኸችባት። ከራሷ መታሸጋ አልፎ የልጇ እንግዲህ አለማገኘት ስቅ ብላ ነበረ ያለቀሰችው። እንግዲህ ትሁት ይህንን ካየች በኋላ በፍጹም ስራው ሊሰራ ስላልቻለ ተኝታ ነበር። ስትመጣ ለምንድን ነው ቀድመሽኝ የገባሽው ስትላት አጎቴ ታሞብኝ ነበር እና ያገኘሁት ተረብሼ ስለነበር አንቺን መጠበቅ አልቻልኩም ነበር ገባሁ ነበር ያለቻት። ከዛም እንግዲህ ትሽ ረፊ መተኛ ፈልገሽ ነው አለቻት እና አዎ መተኛ ፈልጌያለሁ ስትላት ሂጂ ተኝ ረፊ አለቻት። አንቺ ጥሩ ሰው ነሽ ብላ ልትተኛ ሳይሆን በጣም ተጨንቃ ለአባባ ደውላ የተፈጠረው ልትናገር ነበር። ወደ አባባ ደውላ ትሁቴ ምን አገኘሽ ምን ተገኘ ብሎ ሲጠይቋት አንዲት የተዘጋጅ ሴት አለች በአሰቃቂ ሁኔታ እንደ እብድ ሆና የምታስጨናንቅ ስትለው አንቺ በየቤቱ ብዙ ጉድ እኮ አለ እባክሽ በማያገባሽ አትግቢ፣ በእኛ ችግር ውስጥ ገብተሽ በቲና የተሰቃየሽው አይበቃሽም ትሁቴ ውጪ ከዚህ ቤት በማለት ነበር የመከሯት። እሷ ግን በፍጹም አልወጣም እቺ ልጅ ነፃ ማውጣት አለብኝ ብላ አለች። አቶ ገዛኸኝ መጣና አመሰግናለሁ የሰጠኸኝን ወርቅ ስለገዛህልኝ ለአንቺ የፈለግሽውን ነገር አደርግልሻለሁ በማለት ይላል። እሺ ሰላም ገባችሁ አሉ።
አዎ አብረን ገባን ስትል አቶ ገዛኸኝን ቤቲ ተዋሸዋለች። እሷ ግን ራሷን አሟት ትንሽ ተኝታለች አለች። አዎ ለአንቺ ምንም የፈለግሽውን ነገር ነው የማደርግልሽ በማለት ለቤቲ ቃል ገቡላታል። ከዛም ሄዳ ስትቀሰቅሳት ትደነግጥና ትባንናለች። ምን ሆንሽ? ደነገጥሽሳ? ምን ነው አስደነገጥኩሽ? በማለት ስትል አይ ትንሽ እንቅልፍ ሸለብ አድርጎኝ ስለነበረ ነው። መነሳት ከቻልሽ ተሽሎሽ ከሆነ ገዛኸኝ ራት ይፈልጋል ተነሽና እራት አዘጋጅ በማለት ትጠይቃታለች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ትሁት ቀጣይ ፓርት በጉጉት ስንጠብቀው የነበረውን ትሁት ምን ገጥሟት ይሆን ምን አግኝቷት ይሆን እያልን የጓጓ ነው ፓርት መጥቷል ማለት ነው። እናንተም ላይክ ሼር ማድረጋችሁን አትርሱ። እንግዲህ ትሁት ተነስታ ወደ ኪችን ስትገባ የተራረፈ ምግቦች ነበሩ እና እነዚያን የተራረፉ ምግቦች አላገኘቻቸውም። ቀጥ ብላ ከአቶ ገዛኸኝ ጋር የተቀመጠችውን ባለቤቱን ቤቲ ጋር ሂዳ ቤቲ ወደ ኪችን ገብተች ነበር እንዴ በማለት ትጠይቃታለች። አዎ ምን ነው ስትላት አይ የተራረፉ የተበለሻሹ ምግቦች ነበሩ ስትላት ለውሻ ሰጠሁት አለቻት። እንዴ ምን አይነት ውሻ? እውነት ለዛ ሴትዮ ለተዘጋጅ ለባለቤቱ የሰጧት ይሆን ይሄ ምግብ በማለት ሀሳብ ይዟት ነበረ። አይ አንቺ ውሻ አትወጂም እንዴ ስትላት አይ ውሻ ወዳለሁኝ አለቻቸው። ስለ ውሻ መውደዷም ጠየቋት። ከዛም በጣም አዘነች እና እንዴት ነው ያን የተበላሸ ምግብ ልትሰጣት የምትችላት በማለት በጣም ተሰማት። እንግዲህ ዋቶ ልተኛ ወይንስ የምሰጠውት ነገር አለ በማለት አቶ ገዛኸኝን ሂዳ ታናግራቸዋለች። ቁጭ በይ ትሁት እፈልግሻለሁ በማለት ይነግሯታል። ምን ሆነሻል? ፊትሽ ትክክል አይደለም ሲሉ አቶ ገዛኸኝ ጠይቀዋል። እንደነገርኳችሁ አጎቴ ታሞብኛል እና እሱ አሳስቦኛል አለቻቸው። ምንም አይሆኑም ይድናሉ፣ አይዞ እኔንም አንተ በይኝ ከአንቺ ብዙ የማትበልጥ ሚስቴ ናት የሞተችብኝ አለች። ባለቤትህ ታምራለች፣ ያው የቀድሞዋን ባላቃት አለች ትሁት። የቀድሞዋን ነፍሷን ይማረውና ቆንጆ ነበረች። ፎቶዋ የለም ፎቶዋን ልታሳየኝ አትችልም በማለት ቃኘች። እሷን ትዝታዋን ሁሉ ማየት ስለሚረብሸኝ እዛው ከራሷ ዕቃ ክፍል ውስጥ አስቀምጨዋለሁ። ስትናፍቀኝ እየገባሁ አያታለሁ አለ። በጣም ያሳዝናል አለች። ብዙ በሀዘን ተጎዳሁ። አሁን ግን ደህና ሁኛለሁ በማለት አቶ ገዛኸኝ ልጅ ሚስታቸው እንደሞተች አድርጎ አወራት። እሷም ያየችውንና አሁን የምሰማውን በማገናዘብ በጣም ከባድ ነገር ስሜቷን ተሰማት። አባትሽን ማየት ከፈለግሽ አባትሽን ተመልክ ሂጂና ጠይቂ መባል ተጀመረ። እንግዲህ ለ2 ዓመት ኩንትራት እንዴት ብዬ ነው ያለችው። በየቀኑ ተመላላሽም ስራ ብናደርጋት እስከ ማለት ድረስ አድርሰዋታል። ምክንያቱም ይቺ ሰው ከጮሆችና ድምጿን ከሰማቻት በሚል ፍራቻ አድሮባቸዋል። ከዛም እንግዲህ እሷም እንግዲህ ስትሄድ እንግዲህ አባባን አግኝታ የነበረውን ሁሉ ነገር ተናገረች እና እነሱም እኛም ልንወጣ ነው እኛ ቀድመን እናድርስ ሲሏት አይ ገና ነኝ ኪችኑን ላጸዳዳ ቤቱን ላጸዳዳ አለች። ግን ወደዛኛው ክፍል በኩል እንዳትደርሺ አለቻት ማለት ነው። እሺ ብላ አስጠንቅቃት እነሱ ተነስተው በዛው ልናደርስሽ ነበር እኮ አለቻት። አይ ችግር የለውም አለች። ምክንያቱም እነሱ ሲወጡላት እሷን ለመርዳት ስለፈለግን ባክሽ ችሊ ተመላላሽ አናደርጋት፣ የሚያስፈራ ነገር የለም ተዋት አለች። ቤቱስ ሴትዮዋ ብጮህስ አሁን እሷን ጥለና ስንሄድ ከእንቅልፏ እሷ አትነቃም እመነኝ በማለት ባሏን አሳምና ቤቲና አቶ ገዛኸኝ ወጥተው ሄዱ። የዚህን ጊዜ ትሁት ቀስ ብላ ወደ ሴትዮዋ ክፍል ምግብ ይዛላት ሄደች እና አይዞሽ በማለት እሷን እንደምታጽናናት ስትገባላት ምግቡን መርዝ አድርገሽ እንዳሁን ያመጣሽው ስትላት የኔ ቆንጆውን ያላደርገውም ቀምሼ ነው የምሰጥሽ ስትላት ናትዬስ አለቻት። ስለ ልጇ ነው የምትጠይቀው። ልገልኝ ነው በመርዝ ነው ቆንጆ ምግብ ነው ያመጣውልሽ ብላ እንግዲህ ምግቡን ከዛ ሰታ መጀመሪያ እሷ ቀመሰች ጎረሰች እና ይሄውልሽ እኔ ቀመስኩት ስትላት እሷን መመገብ ጀመረች። አሁን እንግዲህ ትሁት በጣም ተሰቀቀች እና ምግብ ከሰጠቻት በኋላ ተነስታ ወጥታ ወደ አባባ ትሄዳለች። አባባ ምንድን ነው ሲል እዛ ቤት ውስጥ የተዘጋጅ ሴት ልጅ አለች እና ናቲ ምናምን ትላለች። ትሁቴ ውጪ ከዛ ቤት ችግር ውስጥ ባትገቢ ደስ ይለኛል። ያን ቤት ለቀሽ ውጪ። አምላክ ለእሷ ምናልባት እንደ መልአክ ልኮች ሊሆን ይችላል። አይ አባባ በእነሱማ አይንማ ቲና በጣም ደግናት። የሚሰሩት ስራ የተረፈ ውሻ መስል እኮ ነው የምትሰጣት ምግቧን። አሁን ህሊናውን ያጣ ብዙ ነገር ያደርጋል እና እባክሽ አትጨናነቂ ስትላት ቤቲ ደወለችባት። በቃ አባባ ደወለችብኝ በማለት አባባን ተሰናብታ መጣ ብላ ወደ ቤት ትሄዳለች።
ከዛም ከቤትም ገብታ ቤቱን ማጸዳዳት ትጀምራለች። ምክንያቱም ስትመለሽ ነው የምታጸዳጁ ስላለቻት ያን ሁሉ እያየች ግን እሷ በቃ በጣም እየተጨናነቀች ነበር። አቶ ገዛኸኝ መጥተው ቡና አፍልተው እንግዲህ ቁጭ ብለው እየጠጡ ነበር። እስኪ ቤቲ የዛን ቤት ቁልፍ ይዘሽልኝ ነይ ቶሎ በማለት ቤቲን ይጠይቋታል። እሷም ያንን ቁልፍ ይዛ መታ ለአቶ ገዛኸኝ ስትሰጣቸው አቶ ገዛኸኝም ወደ ተዘጋችው ሚስታቸው ሄደው እኔም አንቺም አበርሽ ልጅሽም ሞተ፣ አንቺም አበርሽ፣ እኔም ቆንጆ ሚስት አገባው፣ ልጄ ሞተ፣ ናቲ ሞተ ብላ ትጠይቀዋለች። እሄዳለሁ፣ እኔም ወደ እሱ መሄድ ይፈልጋሉ። አትሄጂም ይላታል። እየሞትሽ እኮ ነው ይላታል። አይ አትገለኝም ስትለኝ፣ አዎ እኔ ተሸክሜሽ እኮ እየቀለብኩሽ ነው፣ አርፈሽ ከኖርሽ ካልጮኽሽ እኔ ነግሬሻለሁ ትኖሪያለሽ አላት። እሺ አልጮህም በማለት እሷም ትናገራለች። በሚያሳዝን ሁኔታ አልጮህም፣ ምክንያቱም ይቺ ልጅ ቤት ትሁትን ጥለዋ ሲሄዱ ከጮሆች እንግዲህ ይቺ ልጅ ታቅብናለች የሚል ፍራቻ አድሮባቸው ነበር። አሁንም በድጋሚ ገብታ ትሁት እኔ ጓደኛ ልሆንሽ እፈልጋለሁ፣ ልጅሽን አፈላልግልሻል። ልጅን ታፈላልግልኛለሽ? አዎ ብቻ አንቺ ወተትም አመጣልሻል። ወተት አለቻት። ውይ ቆየሁ እኮ ብዙ አመት ሆነኝ ወተት ከጠጣሁኝ ትላታለች። ችግር የለውም አይዞሽ እኔ ከጎንሽ ነኝ በማለት ታጽናናታለች። ከዛ አቶ ገዛኸኝ ደግሞ ትሁትን ይጠሯታል። ትሁትም አቤት ብላ ትሄዳለች። አቤት ስትላቸው ቤቲስ ስትላቸው ቤቲ አልመጣችም። ተመልሳ መታለች። አዎ ተመልሳ ልብስ ቀይራ ሄዳለች አለች። እሺ ብለው በጣም ተናደዱ። ከዛም በኋላ እራት ላምጣ ስትላቸው አልፈልግም ብለው በብስጭት እንግዲህ ተመልሳ የት ቦታ እንደምትሄድ እንግዲህ እኔ ጋር ዘና ፈታት ያለች ሲሏት አልፈልግም ከጓደኞችሽ ጋር ብላለች። ምክንያቱም እሳቸውን የናቀቻቸው ያክል ነው የሚመለከተው። እሷ ከአቻ ጓደኞቿ ጋር ዘና ፈታ ብላ መምጣት ስለምትፈልግ ከዛም እንግዲህ አሁን እሳቸው ደግሞ እስኪ የዛን ቤት ቁልፍ አምጪ ብለው ሲጠይቋት ትደነግጣለች። ያን ቁልፍ የያዘችው በድብቃ ነበረ። ከዛ እስኪ ቆይሽ ልፈልገው በማለት እንግዲህ ያን ቁልፍ ስትፈልግ እንዳያነዩባት እላይ የሆነ ቦታ ላይ ታንጠለጥልና እሺ ቁልፍ ስጭኝ እኮ ነው የምልሽ በማለት ሲጮሁባት ቁልፉ የለም ቤቲ ይዛው ሄዳለች መሰል በማለት ተዋሻቸዋለች። በቃ ጥሩ ስትል ወይዘሮ ቤቲ ጤን ሲክር ብላ ከሰክራ ከወደ ውጭ ትመጣለች። ወይ እትዬ ምን ላደርግልሽ ስትላት ምንም አታደርግልኝ ከአቻዎቼ ጋር ሂጄ እንደፈለግኩ ዘና ፍላ ብዬ መጣሁኝ በማለት ትላታለች። ከዛም አሁንም ቢሆን እሷ ሰክራ ተኝታለች አትነቃብኝም በማለት ትሁት ቁልፉን ይዛ ወደ ተዘጋችው የወትሮዋ ባለቤታቸው ውስጥ ስትገባ እንግዲህ በድጋሚ ቁልፍ እንደያዘች ነው ያለቀው። ይደርሱባታል አይደርሱባትም የሚለውን ደግሞ በተጨማሪ ቀጣይ ፓርት እናያለን። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።